በጣም ጥሩ። እሺ እና ማትባለን እስቲ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። የአምላካችን የሁሉ እግዚአብሔር ስሙ የተመሰገነ ይሁን። እቤት ያሉትን ልጆች ወላጆች እንደምን ሰነበታችሁ በሏቸው። ወደዚህ ያዙሩና እንደምን ሰነበታችሁ? እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። በጣም ጥሩ። እግዚአብሔር አምላካችን የተመሰገነ ይሁን። እሺ የመጽሐፍ ቅዱስ ታሪኮች ቀጣይ ክፍላችንን ዛሬ እንቀጥላለን። እሺ 118ኛ ላይ ደርሰናል አይደል? 118ኛ ክፍል ደርሰናል። በዚህ ክፍል ደግሞ የምንማረው ታሪክ እስራኤል ባለፈው ለሁለት መከፈላቸውን ሰምተን ነበር። የእስራኤል የሰሜኑ ክፍል ማን ተብሏል? እስራኤል ተብሏል። ያንን የሚመራው ንጉስ ማን ሆኗል? ኢዮርብዓም ሆኗል። ስለሚምታቱ ነው ኢ ብሎ የሚጀምረው። ኢዮርብዓም አገልጋይ የነበረው የሰሎሞን ማለት ነው። የታችኛው ክፍል ደግሞ ምን ተብሏል? ይሁዳ ተብሏል። ይሁዳን ደግሞ የሚመራው ማን ነው? ሮብዓም የማን ልጅ ነው? የሰሎሞን ልጅ። ስለዚህ ሰሎሞን ባጠፋው ጥፋት እስራኤልም አብረው ባጠፉት ጥፋት እስራኤል ለሁለት ተከፍሏል። አሁን ይሄን እንዳትረሱ። ኢዮርብዓምን ግን ያንን ልብስ ቀዶ ያ ነቢይ ነግሮት ነበርና እግዚአብሔር ያለውን ነገር ሲነግረው በሕጌ በትእዛዜ የምትሄድ ከሆነ እኔ ካንተ ጋር ሆናለሁ፣ ግን አንተም ደግሞ ጥፋት የምታጠፋ ጣዖት የምታመልክ ከሕጌ ከትእዛዜ ውጪ የምትሆን ከሆነ ደግሞ ያንተ የሚደርስህ ዕጣ እንደሌሎቹ ነው የሚሆነው ብሎ አስጠንቅቆት ነበር። አሁን ይኸውላችሁ የሰሜኑን ክፍል ኢዮርብዓም እየመራ ሳለ ጦርነት ስለሌለ ግን ቤተ መቅደሱ የት ነው ያለው? ይሁዳ ማለት ነው። ታች ኢየሩሳሌም ነው ያለው። ስለዚህ የበዓላቸው የዓመት በዓላቸውም ሲደርስ የሄዱ የሰሜኑ ሌሎቹ ነገድ ሰዎች ከዛ ኢዮርብዓም ካለበት እየሄዱ ቤተ መቅደስ እየተሳለሙ ይመጣሉ። ኢዮርብዓም እንግዲህ የሰሎሞን ቤተ መቅደስ ያለችው ኢየሩሳሌም ነው። የሰሜኑ ክፍል ደግሞ ኢዮርብዓም ሴኬም የምትባል ቦታ መርጦ በሴኬም ነበረ የንግስና ቦታውን ያደረገው። ስለዚህ አሁን የኢትዮጵያ ዋና ከተማ የንጉሱ የመሪዎቹ መቀመጫ አዲስ አበባ ትባላለች አይደል? ልክ እንደዛ የይሁዳ ዋና መቀመጫ ኢየሩሳሌም ነበረች። ለሰሜኑ ደግሞ ዋና መቀመጫዋ ሴኬም ነበረች። ስለዚህ በሴኬም ሆኖ ጵኒኤል የምትባለውንም ሰርቷል። በዚያ ተቀምጦ ህዝቡ ግን ወደዚህ እየመጣ ይሳለም ይሰግድ ነበር እና ይሄ ደስ አላለውም ኢዮርብዓም። ከዚህ አገልጋዩን ጠራና አንድ ቀን ህዝቡ ወደዛ እየሄደ በተሳለመ ቁጥር አንድ ቀን ከይሁዳ ነገድ ጋር ይቀላቀላል። ከዚያ በኋላ እኔንም ደግሞ ይገድሉኛል። ምክንያቱም ትልቁ ቤተ መቅደስ ትልቁ ንግስና ከዳዊት ቤት ስለሆነ፣ ስለዚህ ወደ ዳዊት ቤት እየሄዱ በመጡ ቁጥር እኔንም ይገድሉኛል፣ መንግስታችን ይቀራል ብለዋል። ከዚያ ራሱ መፍትሄ ያለውን አዘጋጀ። ምን አደረገ መሰላችሁ? 2 ከጥጃ የተሰሩ ጣዖት አዘጋጀ። ከዚያ በኋላ አንደኛውን በዳን አስቀመጠ፣ አንደኛውን በቤቴል አስቀመጠ። ቤቴልና ዳን የሚባሉ ቦታዎች አንዱ በሰሜን አንዱ በደቡብ ነው ያለው። ከዚያ እዚህ አስቀመጠና ህዝቡን ሰብስቦ ምን አላቸው? ወደ ኢየሩሳሌም መሄድ መንገዱ ረጅም ነው፣ ያደክማል። እናንተ ግን ከግብጽ ያወጧችሁ አማልክት እነዚህ ናቸው፣ ይሄው እዚህ ያዘጋጀውላችሁ ስገዱ አላቸው። ከዚያ ለጣዖቱ የሚያጥኑ ካህናትን አዘጋጀ። ነገር ግን ካህናቱ በበፊቱ ስርዓት ከሌዊ ነገድ ነበር አለ ካህናት የሚመጡት። አሁን ግን ካህን መሆን እፈልጋለሁ ያለ ዝም ብሎ ካህን ይሆን ነበር። አያችሁ፣ ስርዓት ሲጠፋ ለጣዖት አምልኮ ሲሆን ተነስቶ ካህን መሆን እፈልጋለሁ አጥናለሁ ሳለ ማጠን። በድሮ ታሪክ ደግሞ ዝም ብሎ ተነስቶ ለማጠን የሞከረ ሰው ሁሉ ሲቀሰፍ ተመልክተናል አይደለም? ስለዚህ ስርዓት አለው። በእርግጥ እሱ ለእግዚአብሔር ቤተ መቅደስ ነው። ይሄ ጣዖት ስላቆሙ ገና ስርዓቱን ጥሰውታል፣ ገና ጣዖት ሲያቆሙ። ከዚያ ካህናት ሾመላቸው እዚያ እና ምን ያደርግ ነበር መሰላችሁ? በተመሳሳይ ቀን ክፋቱ በተመሳሳይ ቀን ኢየሩሳሌም ተኪዶ በሰሎሞን ቤተ መቅደስ ለእግዚአብሔር በሚጸለይበት በዓል በሚደረግበት ቀን ተመሳሳይ ቀን ላይ እሱ በዳንና በቤቴል ለተከላቸው ጣዖታት ስነ ስርዓት እንዲደረግ በዓል እንዲደረግ ያደርግ ነበር ኢዮርብዓም።
እና ህዝቡን አሰልፎ ወደ ዳን ይወስደዋል። ከዛ እዛ ለጣዖት ከሰገዱ በኋላ እንደገና ወደ ቤቴል ደግሞ ይወስዳቸዋል። እንደዚህ እያደረገ እግዚአብሔርን እንዲረሱ እሱ ከይሁዳ ቤት ጋር ነው ሐሳቡ፣ ግን እግረ መንገዱንም እግዚአብሔርንም እንዲጠሉ እያደረጋቸው ነው። ጣዖት እንዲያመልኩ እያደረጋቸው ነው። ስለዚህ ይሄን አድርጎ ኢዮርብዓም አሁንም ዳግመኛ እግዚአብሔርን የሚያሳዝን ስራን መስራት ጀመረ፣ ከይሁዳ ቤት ጋር እንዳይገናኙ እና እግዚአብሔር በዚህ ምክንያት እሱን ተቆጣው። ከዚያ አንድ ቀን ወደ መሰዊያው ቦታ ሄዶ ህዝቡን ሰብስቦ መስዋዕት በሚያቀርብበት ጊዜ አንድ የእግዚአብሔር ሰው መጣ። ከየት? ከይሁዳ ከታች። ከዚያ መጣና ቆሞ መሰዊያ የሚሰዋበትን ቦታ መሰዊያውን ድንጋዩን ነው የሚያናግረው። መሰዊያ ሆይ መሰዊያ ሆይ እግዚአብሔር የሚልህን ስማ ብሎ ይናገራል። መሰዊያ ሆይ መሰዊያ ሆይ እግዚአብሔር የሚልህን ነገር ስማ፣ ኢዮስያስ የሚባል ንጉሥ ይነግሳል፣ ከዳዊት ቤት ይወለዳል። ኢዮስያስ ደግሞ በዚህ ጣዖት ላይ ሲሰው የነበሩትን ካህናት ሁሉ ያጠፋቸዋል ብሎ ተናገረ። ለዚህም ምልክት እንዲሆናችሁ መሰዊያው ይሰነጠቃል፣ በላዩ ላይ ያለውም አመድ ወደ መሬት ይፈሳል ብሎ ተናገረ። አሁን የዚህን ጊዜ መሰዊያውን ይዞ የቆመው አንዱ ማን ነው? ኢዮርብዓም። ከዛ ኢዮርብዓም ዞር ብሎ አየውና እጁ እንደዚህ ሰንዝሮ ከመሰዊያው ላይ ያነሳና ያዙት ብሎ ጮኸ። የዚያን ጊዜ እጁን ያዙት እንዳለች እንደዚሁ ደርቃ ቀረች ወደዚያ ወደ እግዚአብሔር ሰው። ወዲያው ደግሞ እጁ እንደዚህ ደርቃ እንደቀረች ደግሞ መሰዊያው ተሰነጠቀ፣ ከላዩ ላይ ያለው አመድ ፈሰሰ። ሁሉ ነገር ሲቃጠል አመድ ይሆናል አይደል? ስለዚህ መስዋዕት ያቀረቡበት ላይ ያለው መሰዊያው ሲሰነጠቅ አመዱ ፈሰሰ። የዚህን ጊዜ ኢዮርብዓም እጁ ስለተገተረችበት ደነገጠ። ከዚያ እንኳን ሰዎች ሊይዙት አይደለም ቆመዋል በዚህ ያሉት ደንግጠው። ኢዮርብዓም እባክህ የእግዚአብሔር ሰው እቺን እጄን ወደ ቦታዋ መልስልኝ አለው። እውነትም ያ ሰው የእግዚአብሔር ሰው የእግዚአብሔር መልእክተኛ ነበርና ጸሎት አድርሶ እጁን ወደ ነበረችበት መለሳት የኢዮርብዓምን። ከዚያ ምን አለው መሰላችሁ? ኢዮርብዓም ና በል አሁን ወደ ቤቴ ግባ፣ እንጀራም ብላ፣ ከኔ ቤትም ታድራለህ ብሎ አለው። ከዛ ያ እግዚአብሔር ሰው ግን ምን አለ? የመንግስትህን የቤትህን እንኳን እኩሌታ ብትሰጠኝ፣ ሀብት ንብረትን ብትሰጠኝ ወደ አንተ ቤት አልገባም፣ ከአንተ ጋር የታረደውን ነገር አልበላም፣ እንጀራም አልበላም። ምክንያቱም ይሄንን ነገር እግዚአብሔር አዞኛል። በዚያ በምትሄድበት ቦታ አጠቃላይ አካባቢው ጣዖት በማምለክ የተበከለ ስለሆነ ከማንም ቤት እንጀራ እንዳትበላ፣ በማንም ቤት ውስጥ እንዳታድር ብሎኛል ብሎ አለው። እዛ ይሄንን ብሎ ተነስቶ መንገዱን ወደ ይሁዳ ቀጠለ። ማን ይሄን የሚያደርገው? የእግዚአብሔር ሰው ማለት ነው። የእግዚአብሔር ሰው ነው። ኢዮርብዓም ግን እግዚአብሔር ያዘዘውን ነገር ባለመፈጸሙ ግን በዚህ ምክንያት እግዚአብሔር እንደተቀየመውና ከሱም ላይ ደግሞ መንግስቱን ሊያነሳበት እንደሆነ አውቋል። ግን እርምጃ አልወሰደም። ችግሩ ይሄ ነው። ይኸውላችሁ ችግር ይታወቅና በኋላ ምን ማድረግ አለብን የሚለውን ስህተት ማረሚያ ካልተቀበላችሁ በዛው ስህተታችሁ ትቀጥላላችሁ። እሱ ደግሞ ወደ ሞት ነው የሚያመራችሁ። እና ኢዮርብዓም ከስህተቱ ሳይመለስ መጽሐፍ ቅዱሳችን እንደሚነግረን እስከ መጨረሻ በዚያ ስህተቱ ቀጠለ፣ ጣዖት እያመለከ። ግን እግዚአብሔር መንግስትን አጸናላለሁ ለልጅ ልጅም አስተላልፍላለሁ እኔም ብትሰማይ ኖሮ ብሎት ነበር። እሱን ስላልሰማ ግን በእስራኤል ታሪክ ውስጥ ከኢዮርብዓም ዘር ማንም ሰው ዙፋን የተቀበለ የለም። ኢዮርብዓም ሞተ። የእሱ ትውልድ የሚሆኑት ምንም ለእስራኤል ውስጥ ምንም የንግስና ቦታ ሳይኖራቸው የኢዮርብዓም ዘመን አለቀ ማለት ነው። ስለዚህ ኢዮርብዓም ንጉሥ ሆኖ የመጣው መቀጣጫ ሊሆን ነው ማለት ነው። ገብቷቸዋል። ቢያውቅበት ኖሮ ቢጸና ኖሮ ይቀጥል ነበር። ነገር ግን ከሱ በፊት የተሰራ ደግሞ ትልቅ ቃል ኪዳን ስላለ እስራኤል አሁንም ያቺ ትንሿን ቦታ ቢሆን የዳዊት ዘር የዳዊት ቤተሰብ የሆነው ሮብዓም እየመራት ቀጠለች ማለት ነው። ከዚያ በኋላስ ያስሩ ነገድ ሁኔታ ምን ይሆን? ሮብዓምስ ደግሞ የአባቱን የአያቱን ነገር ይዞ ይቀጥል ይሆን? እሱን ደግሞ የምናውቀው ነገር የለም ዛሬ አይደል? የሚቀጥለው ታሪካችን የእስራኤልን ታሪክ የምንሰማ ይሆናል። ይህ ሰው ግን እንዳትረሱ የእግዚአብሔር ሰው ያልኳችሁ መንገድ ጀምሯል ብለናል አይደል? መንገድ ጀምሯል። ሲመጣ ደግሞ የተነገረው ነገር ነበር። በዚያ ቦታ ላይ ምን እንዳታረግ፣ እንጀራ እንዳትበላ፣ እንዳታድር በሰው ቤት ተብሏል።
አይደለ? እሱ መጀመሪያ የንጉሱን ቃል አልተቀበለም፣ ግን መንገድ ጀምሯል። በመንገድ ውስጥ ምን ይገጥመው ይሆን? እሱን ደግሞ መጽሐፉ የሚለን ነገር እንመለከታለን። የእግዚአብሔርን ቃል ማክበር ለንጉስ ብቻ የተሰጠ አይደለም፣ ለሁሉም ነው፣ ንጉስ መሪ ስለሆነ። ስለዚህ ቃሉን የሚያከብር የእግዚአብሔርን ክብር ያገኛል፣ ቃሉን የማያከብር ደግሞ ይዋረድበታል። ነው ዋናው መሰረታዊ ነገር ይሄ ስለሆነ በታሪክ በምሳሌ እያደረግን እግዚአብሔርን ማክበር ምን እንደሚያሰጥ ከእግዚአብሔር መንገድ መራቅ ደግሞ ምን አይነት ቅጣት እንደሚያመጣ እየተማርን እንቀጥላለን ማለት ነው። እሺ ግልጽ ነው። ስለዚህ ዛሬ እስራኤል ተከፈለ፣ ግን የአንደኛው ክፍል ደግሞ መሪ የነበረው በዚህ ምክንያት እግዚአብሔር ቀጣው። አሁንም ከእግዚአብሔር መንገድ ራቀ፣ ጣዖት እያመለኩ ነው። በዚህም ከእግዚአብሔር መንገድ ራቁ የሚለውን ነገር እንድትይዙ ነው። ይበቃናል። የሰማነውን በልቦናችን ያሳድርብን። እሺ ከዚህ ታሪክ ምን እውቀት አገኛችሁ የሚለውን ንገሩን። እንዳትደግሙ እንደባለፈው 1 2 3 4። እኔ ከዚህ ታሪክ የተማርኩት እግዚአብሔር የሚለን ቃል ማክበር አለብን። ባለፈው ታሪክም ሰለሞን በጣዖት ስላመለከ ስለሆነ የሞተው፣ እሱም ከሱ ታሪክ ተምሮ ጣዖት አለማምለክ ነበረበት። ግን እሱ ጨሶ ከይሁዳ ቤት ጋር እንዳይገናኙ እሱ ሞተ በቅጣት። በጣም ጥሩ። ስለዚህ እግዚአብሔርን ማምለክ ያስፈልገናል፣ ሁልጊዜም ነው፣ መርሳት የለብንም። እሺ እኔ ከዚህ ታሪክ የተማርኩት እግዚአብሔርን ማመንና ቃሉን ማክበር እንዳለብን ነው። እግዚአብሔርን ካላመንን ወይ ቃሉን ካልተቀበልን እንቀሰፋለን። በጣም ጥሩ ጎበዞች፣ ጎበዝ። እኔ ከዚህ ታሪክ የተማርኩት ጣዖት ማምለክ እንዳለብን የተማርኩበት ቦታ ኢዮርብዓም ከይሁዳ ጋር እንዳይገናኙ ብሎ ጣዖት ሰርቶ አንደኛውን በቤቴል አረገው፣ አንደኛውን ደግሞ በዳን አድርጎ ይሄ አሁን የምታመልኩት አምላካችሁ ነው ብሎ ይዛ ያሰገደ ስለሰራ ጣዖት እንዳና። ጣዖት የሚያመልክ ሰው ምን ይሆናል? ይሞታል። ማምለክ ያለብን ማንን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስን መድኃኒታችንን አምላካችን እግዚአብሔርን ማምለክ ያለብን። ከኔ በቀር ሌላ አምላክ አታምልክ። እኔ ከዚህ ታሪክ የተማርኩት በመጀመሪያ የእግዚአብሔርን ፍቃድ መጠየቅ አለብን አንድ ነገር ስንፈጽም። ሁለተኛ ደግሞ አሁን ከ10ቱ ትእዛዛት አንዱ የሆነው ከኔ በቀር ሌላ አምላክ አታምልክ የሚለውን ትእዛዝ መጠበቅ አለብን። አሁን የእስራኤል ሕዝቦች በሁለት ተከፍለዋል በሰለሞን ጥፋት ምክንያት። ከዛም በኋላ ኢዮርብዓም አሁን ይሁዳ በሄዱ ቁጥር ከነሱ ጋር ቤተሰብ ይሆናሉ ወይም ዘመድ ይሆናሉ ብሎ አስቦ መጥፎ ነገርን አድርጓል። አሁን አንዱም ሁለት ጣዖት አሰርቶ አንዱን በዳን አንዱን በቤቴል አድርጎ ጣዖት እንዲመለክ አድርጓል። እና አሁን እኛ ከእግዚአብሔር በስተቀር ሌላ አምላክ ካመለክን መጨረሻችን ጥሩ አይሆንም እና የእግዚአብሔርን ትእዛዝ ማፈንገጥ ወይም መሻር የለብንም። በጣም ጥሩ ጎበዞች። እሺ እኔ ከዚህ ታሪክ የተማርኩት የእግዚአብሔርንም ሆነ የማንንም ውለታ መርሳት እንደሌለብን። ይሄን የተማርኩበት ቦታ እግዚአብሔር እስራኤላውያንን ከግብጽ ባርነት እንዴት አድርጎ እንዳወጣቸው ኢዮርብዓም የሚመራቸው 10 ነገዶች እግዚአብሔር እንዴት አድርጎ እንዳወጣቸው ረስተው ጣዖትን እንዳመን። በጣም ጥሩ። ስለዚህ እግዚአብሔርን ውለታ መርሳት የለብንም፣ እንኳን እግዚአብሔርን የሰዎችንም ቢሆን ነው። እሺ ስጪው ለሱ። እኔ ከዚህ ታሪክ የተማርኩት የእግዚአብሔርን ቃል ከሰማን እግዚአብሔር በረከትን ይሰጠናል። የተማርኩበት ቦታ ደግሞ ኢዮርብዓም የእግዚአብሔርን ቃል አልሰማምና የእግዚአብሔርን ቃል ያልሰማ ሰው ፍርድን ይቀበላል። በጣም ጥሩ ጎበዝ። እግዚአብሔርን መርሳት ብዙ እኔም የምጨምርላችሁ ነገር የለም። የዛሬው ታሪክ በዋነኝነት ከኔ በቀር ሌላ አምላክ አታምልክ የሚለውን ትእዛዝ በሻርን ቁጥር የሚደርስብንን ነገር ማሳየት ነው። እሺ
ስለዚህ ከዚህ በፊትም ነበረ። በሙሴ ጊዜም እስራኤል ያስቸግሩ ነበር አይደል? ከዚያም በኋላ በነበሩ ዘመታት ትልልቅ የሚባሉት እነ ሰሎሞንም እየመጣ አስር የሚያስቸግራቸው ራሳቸው በእጃቸው በወርቅ በብር የሰሩት ጣዖት ያን አምላካችን ነው እያሉ ሲጃጃሉ ሞኝነት ሲሰሩ ከእግዚአብሔር ጋር ይጣላሉ። እና ዛሬም በዚህ ዘመን አሁን ጣዖት ሰርቶ እንደዚህ የሚያመልክ የለም ምናምን የሚሩቅ ታሪክ ምናምን ቢመስለንም ግን ሰይጣን የሚያመልኩ ሰዎች መጥተዋል እኮ አሁን አይደለ? አዎ። ስለዚህ መጠንቀቅ ያስፈልጋል። እነዚህ ሰዎች ፍጻሜ በዛው ከቀጠሉ የእግዚአብሔር ቸርነት ደርሶ እንደው ካልታደጋቸው በስተቀር በፈቃድ ስለሆነ ያደረጉት መጨረሻቸው ሞት ነው የሚሆነው። ስለዚህ ሰይጣንን ማምለክ፣ ገንዘብን ማምለክ፣ ስልጣንን ማምለክ፣ ወገንን ማምለክ አይገባም። የሚመለከው ማን ብቻ ነው? እግዚአብሔርን ካመለክን ከሱ ጋር ዘላለም እንኖራለን። በምድር እንኳን ጊዜያችን አጭር ብትሆንም ግን ዘላለማዊ ሕይወት እናገኛለን። በጣዖት አምልኮ ግን ዘመናችን ከተፈጸመ በሰማይም የሚኖረን ሕይወት ደግሞ አጭር መሆን ብቻ ሳይሆን የመከራ ይሆናል፣ የሲኦል ሕይወት ይሆናል ማለት ነው። ስለዚህ በዚያ ውስጥ እንዳንሆን በብርሃን እንድንመላለስ እግዚአብሔር ያዘዘው መፈጸም አለብን የሚለው እንድታየው ነውና ኢዮርብዓምም የተነገረው ረስቷል። ከበፊቶቹ ነገስታት አልተማረም። ጭራሽ ቅናት ይዞት በይሁዳ ሰዎች ጋር ሄደው ወንድማማቾቹ እንዳይገናኙ ብሎ የባሰ እግዚአብሔር ጋር የሚገናኙበትን መንገድ ቆረጠባቸው። ግልጽ ነው አይደል? ስለዚህ ይሄንን ማድረግ አይገባም። እግዚአብሔርን ማምለክ፣ ለእግዚአብሔር መገዛት፣ የእግዚአብሔርን ትእዛዝ መፈጸም ያስፈልጋቸዋል ነው። ይሄ እንድናደርግ አምላካችን እግዚአብሔር ይርዳን። ከነዚህ ክፉ ነገር ከእግዚአብሔር መንገድ ከሚያርቁ ደግሞ ሌላ አምላክ ከሚያስመልኩ በዓለማችን ካሉ ነገሮች ሁሉ እግዚአብሔር ይጠብቃችሁ። የተማራችሁትን ቃል የተማርነውን ቃል በየልቦናችን ያሳድርብን። ሰምተን ለመፈጸም ያብቃን። ነገ አሁን ሰይጣን ነው የምናመልከው ብለው የሚመጡ ሰዎች ሲመጡ ስለተማራችሁ እናንተ ዝም ብላችሁ ይሆን አይሆን ይጠቅም አይጠቅም ብላችሁ አትሉም እንዴ? ኢዮርብዓም፣ ሰሎሞን፣ የሙሴ ጊዜ የነበሩ ሰዎች ተቀጥተዋል። እቺ ለኛ ላይ እንዳትደርስብን የኛ አምላክ ማን ነው ትላላችሁ ማለት ነው። እሺ መማር ጥቅሙ ለዚህ ነው። ሁልጊዜ እንደምላችሁ ጽኑ፣ በእምነታችሁ ጠንክሩ፣ በትምህርታችሁ ታዘዙ፣ ለእናት አባታችሁ ለታላላቆቻችሁ ደግሞ ተፋቀሩ። እርስ በርሳችሁ ተስፋ አላት በእናንተ ቅድስት ቤተ ክርስቲያናችሁ ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችሁ ቤት ያሉትን ልጆች ሰላም ሁኑ፣ ሰላም ያገናኘን በሏቸው። እዚያ ዙሩና ሁሉንም ሰላም ሁኑ፣ ሰላም ያገናኘን። አሜን። ሰላም ሁኑ፣ ሰላም ያገናኘን። የቀሩትን ታሪኮች ከዩቲዩብ ቻናላችን ላይም አዳምጡ። ከሌሎች መምህራንም አባቶቻችን ተማሩ፣ አንብቡ። እሺ እንዳትረሱ። መንገዳችን ረጅም ነው። እግዚአብሔር በሰላም ያስፈጽመን። ይበቃናል። ጸሎት እናርግና የዚህን ሳምንት ደግሞ እንፈጽማለን።